በየቲክቶኩ በየፌስቡኩ በየምኑ የምናየው ዘግናኝ ነገሮች ይሄ በመጨረሻው ዘመን አሳች የሚያሳስቱ ነቢያት ይመጣሉ ተብሎ የተነገረው በትክክል በዚህ ዘመን እንደሆነ በግልጽ እያየን ነው። የኛና የመንፈስ ቅዱስ ግንኙነት እንዴት ነው? ምንስ መሆን አለበት? ብዙዎች በመንፈስ ቅዱስ ስም ብዙ ክፋትና መጥፎ ነገሮች እየሰሩ በአይናችን በብረቱ እያየን ነው። በኖህ ዘመን ይሰራ የነበሩ ኃጢአቶች አሁን መልካቸውን ቀይረው በምድር ላይ አሉ። በመንፈስ ቅዱስ ላይ ብዙ እየተዘበተ በመንፈስ ቅዱስ ላይ ብዙ ኃጢአት እየተሰራ ነው ያለው። በጣም ያሳዝናል። መንፈስ ቅዱስና እመቤታችን ተለያይተው አያውቁ። አውሮፓን ማየት ትችላለህ፣ አሜሪካን ማየት ትችላለህ። አብያተ ክርስቲያናቸው ላይ እንኳን 10 ሰው መገኘት እስኪያቅተው ድረስ ዲቴል ገብቶ ብዙ መነጋገር ይቻላል፣ በማስረጃ ማለት ነው። እግዚአብሔር ዛሬም ትላንትም ነገም ያው ነው የሚለው መጽሐፍ ቅዱስ። እንግዲህ ልብ ብለህ ከሆነ የሚናገሯቸው ቋንቋዎች አሉ። የሚቀየር ዛሬ ዘመናዊ ነው ነገ ጥንታዊ ነው የሚባል እግዚአብሔር የለንም። እኛ የጥንት የምናውቀውን እግዚአብሔር ዛሬ የምናውቀዋለን፣ ነገም እሱ ነው፣ ሌላ የለም። እነዛ ቋንቋዎች የመንፈስ ቅዱስ ናቸው እያሉ ይናገሩታል። እኛ እናምንበትም። ፕሮቴስት ማለት መቃወም፣ ፕሮቴስታንት የተባሉት ፕሮቴስት አድርገው ከካቶሊክ ስለወጡ፣ ከዛ በኋላ ግን መንፈስ ቅዱስ በላያችን ወረደ እየተባለ በየአዳራሹ በየምኑ ያን ቃላቶች እየተጠቀሙ ስለሚሉ ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲ እና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ የሚቀርብላችሁ ሳምንታዊው አንክሮጦስ የተሰኘው መርሃ ግብራችን ነው። በዛሬው መርሃ ግብራችን ስለ ነገረ መንፈስ ቅዱስ በዓለ ጰራቅሊጦስ ብለን የመንፈስ ቅዱስን በዓል የምናከብርበት የምናስብበት፣ መንፈስ ቅዱስ ማን ነው ብለን የምንጠያየቅበት አውድ አለ አዘጋጅተናል። ለዚህም ደግሞ ተጠያቂ መምህር ያደረግናቸው መምህር ዘላለም ነጋሽ ናቸው። ከእሳቸው ጋር ቆይታ አደርጋለሁኝ። እስከ መርሃ ግብር ፍጻሜ ድረስ አብራችሁ እንድትቆዩ ግብዣዬ ነው። አብረን እንቆይ። መምህር እንኳን ደህና መጡ። እንኳን ደህና ቆየኸኝ። እንደምን አሉ? እግዚአብሔር ይመስገን። እንኳን አደረሰዎት። እንኳን አብሮ አደረሰን። ለሁላችንም በዓለ ሀምሳን አልፈን አሁን የበዓለ ጰራቅሊጦስን ደግሞ የእርገትን አክብረን ጌታችን መድኃኒታችን ኢየሱስ ክርስቶስን እርገት አክብረን አሁን ደግሞ ስለ መንፈስ ቅዱስ ልንነጋገር ነው። ርደተ መንፈስ ቅዱስ ሊመጣ ነው። ይህ ሲሆን ደግሞ የቤተክርስቲያናችን መሰረቷ በዓለ ጰራቅሊጦስ ስለሆነ መንፈስ ቅዱስም ስለሆነ መንፈስ ቅዱስ ማን ነው ብዬ ልጀምርና ከዚህ እስቲ ስለ መንፈስ ቅዱስ እናውራ። እሺ፣ ያው ዘመኑ ዘመነ ጰራቅሊጦስ ይባላል። ስለ መንፈስ ቅዱስ የሚሰበክበት፣ ስለ መንፈስ ቅዱስ የሚዘመርበት፣ ስለ መንፈስ ቅዱስ የሚሰለስበት፣ መንፈስ ቅዱስን በሰፊው ቤተክርስቲያን የምታከብርበት ዘመን ነው ይሄ ዘመን። ቤተክርስቲያን ብዙ አዝማናትን ከፋፍላ እግዚአብሔርን ታከብራለች በተለያዩ አውዶችና አሁን ይሄ ያለንበት ዘመን ዘመነ ጰራቅሊጦስ ይባላል። ጰራቅሊጦስ እንግዲህ የግሪክ ቋንቋ ነው። ከርደተ መንፈስ ቅዱስ ጋር ተያይዞ የሚነገር ነው። ጰራቅሊጦስ የአካል ስሙ ነው። ከስላሴ አንዱ መንፈስ ቅዱስ ነው። አብ ወልድ መንፈስ ቅዱስ ብለን የምናከብረው አንዱ መንፈስ ቅዱስ ነው። መንፈስ ቅዱስን የምናከብርበት በዓል ደግሞ ከርደተ መንፈስ ቅዱስ ጋር ተያይዞ በዓለ ጰራቅሊጦስ ነው። ስለዚህ ያው እንዳልነው እንግዲህ ጰራቅሊጦስ የግሪክ ቋንቋ ነው። በሐዋርያት ሥራ ምዕራፍ 2 ላይ በሰፊው እንደተዘረዘረው መንፈስ ቅዱስ በእሳት አምሳል ለ120 ቤተሰብ ወርዶላቸዋል። ከበዛ በመነሳት በዓሉ በዓለ ጰራቅሊጦስ በዓለ መንፈስ ቅዱስ እየተባለ ይወሳል። በዛም በተለያየ መልኩ በቤተ ክርስቲያን በቅዳሴውም በማህሌቱም በምኑም እሱ ነው የሚነሳው። በስብከቱም በዝማሬውም በሁሉም መንፈስ ቅዱስን የሚያወሱ መንፈስ ቅዱስን አምላክነት፣ የመንፈስ ቅዱስን ታላቅነት፣ ፈጣሪነት፣ ሰራጺነት የሚያነሱ በርካታ ቃላት የታጨቁበት ዝማሬም ስብከትም ምንም ይወሳል። ቅዱስ ያሬድም አባ ጊዮርጊስ ዘጋስጫም ብዙዎቹም በመንፈስ ቅዱስ ዙሪያ በርካታ ነገር ተናግረዋል። ያ ሁሉ እየተጠቀሰ መንፈስ ቅዱስን እናከብራለን። ያም በዓለ ጰራቅሊጦስ
ይባላል። እንግዲህ በዓለ ጰራቅሊጦስ ስንል ቀደም ሲል አይሁድ በጉደም መስዋዕት በዓል ይሰሩ ነበርና ከዛ በዓል በመነሳት በሚቀጥሉት 7 ሳምንታት ወይም 50 ቀናት በኋላ መኸር ያደርጉ ነበረ። መኸር ማለት እንግዲህ ያው የተዘራው ዘር የሚሰበሰብበት ነው እና በዓለ ሰዊት ይሉታል። ያንን ካህናቱም ያንን በበዓለ ሰዊት አስራቱን፣ በኩራቱን፣ ቀዳሚያቱን ከምእመናኑ ይሰበስቡበት ነበረ እና ያ በብሉይ ኪዳን በዘመነ ኦሪት ይደረግ የነበረ ስርዓት ነው። ያን ዘመነ ኦሪት ጌታ ሲያሳልፈው ግን በርደተ መንፈስ ቅዱስ የዛኑ ቀን በዓለ ሰዊት በነበረበት ሰዓት መንፈስ ቅዱስ ወርዶ የቤተ ክርስቲያን መሰረት ተደረገ። ያንንም ጌታ ራሱ እኔ ምልክላችሁ መንፈስ ቅዱስ ሲመጣ እሱ ያበረታችኋል ብሎ በተናገረው መሰረት መንፈስ ቅዱስን በበዓለ 50 ልከው መንፈስ ቅዱስ በእያንዳንዳቸው ላይ በእሳት አምሳል በመውረድ ለቤተ ክርስቲያን መሰረት ሆኗል። ዛሬ ቤተ ክርስቲያናችን እንግዲህ መሰረቷ መንፈስ ቅዱስ ነው። ቤተ ክርስቲያን በመንፈስ ቅዱስ የምትመራ ናት። እንግዲህ መንፈስ ቅዱስ ሰራጺ ነው። መንፈስ ቅዱስ ሕይወት ሰጭ ነው። መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ ከአብና ከወልድ ጋራ ይሰለስለታል፣ ይዘመርለታል፣ ይሰገድለታል። አምላካችን ነው። አብ፣ ወልድ፣ መንፈስ ቅዱስ ብለን ሶስቱ ኢሳይያስ በምዕራፍ 6 ላይ እንደተናገረው ቅዱስ 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 ተብሎ ከሚሰለሱት አንዱ ቅዱስ መንፈስ ቅዱስ ነው። ሥላሴ ስንል የሶስቱ የአንድነት ስማቸው ነው። የሶስትነት ስማቸው ውስጥ አንዱ መንፈስ ቅዱስ የራሱ የአካል ስሙ ነው። አብን ወልድ አንለውም፣ ወልድን መንፈስ ቅዱስ አንለውም፣ መንፈስ ቅዱስንም መልሰን ወልድና አብ አንለውም። የአካል ስሙ ነው። ጰራቅሊጦስ የምንለውም የአካል ስሙ ነው። የአካል ስሙ ነው እና ይሄ ዘመን ያው በመንፈስ ቅዱስ ዙሪያ ብዙ የምንነጋገርበት በዓለ ጰራቅሊጦስ የሚባል ታላቅ የቤተ ክርስቲያናችን በዓል ነው። ይኸው ነው ባጭሩ ስላልክ እንግዲህ ባጭሩ እንደው ከሰፊው በጠባቡ ነው የምንሄደው። እንደው መምህር አሁን ከበዓለ ሰዊት ጋር ተያይዞ የአንድነት በዓል ስለሆነ መንፈስ ቅዱስም አንድነት ሲነሳ ህብረት ሲነሳ መንፈስ ቅዱስ እናነሳለን። መንፈስ ቅዱስ የሌለበት ህብረት የለም። ለምንድን ነው ይሄ የሆነው? እንግዲህ መንፈስ ቅዱስ አንዱ ስራው አንድ ማድረግ ነው። እንግዲህ አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው ብለናል። ሰራጺ ማለት መውጣት ማለት ነው። አብ ወልድን እንደወለደው ሁሉ መንፈስ ቅዱስንም አስረጾታል። መንፈስ ቅዱስ የተገኘው ከአብ ነው። ያ ማለት ቅድምና አላቸው ይቀዳደማሉ ማለት አይደለም። ፀሐይ አንድ ናት። ብርሃኗ ወደ ምድር ይመጣል፣ ሙቀቷ ይመጣል። ሙቀቱና ብርሃኑ የተለያየ ስለሆነ ከፀሐይ ተለይቶ አይታይም። አንድ ፀሐይ ነው የምንለው እንጂ 3 ፀሐዮች እንደማንል ሁሉ ሥላሴም እንደዛው ነው። አብ ወልድን ወልዷል፣ መንፈስ ቅዱስን አስረጿል። ስለዚህ አሁን መንፈስ ቅዱስ ሰራጺ ነው ብለን ነው እንትን የምንለው እና ስራቸውም እንደዛው ነው። መንፈስ ቅዱስ የአንድነት አባት ነው፣ የሰላም አባት ነው፣ የፍቅር አባት ነው፣ የህይወት አባት ነው። ያነሳሳናል፣ ያጽናናናል፣ ያበረታታናል፣ ከክፋት ይመልሰናል። ይሄ ነው ስራው። ስለዚህ አንድነቱም ከዚህ ጋር አብሮ የተያያዘ ነው። በሐዋርያት ሥራ ምዕራፍ 2 ላይ እንደምናየው አንድ ልብም ሆነው በተሰበሰቡበት እርሱ በላያቸው ላይ ወረደ ይላል። አንድ ልብ ሆነው፣ አንድ ልብ ያደረጋቸው ምንድን ነው? ሰው እኮ አንድ አይደለም። በዛ ሰዓት እኮ 3000 ሰዎች ናቸው ያመኑት። 3000 ሰው 120 ቤተሰብ አንድ ልብ ሆነው እንደገና ደግሞ 3000 ሰው በአንድ ጊዜ የክርስቶስ ቤተሰብ የክርስቶስ መንጋ ሲሆን በአንድ ልብ ሆነው ያን የሚሰራ ያን የሚያደርግ ያን የሚያከናውን መንፈስ ቅዱስ ነው። ስለዚህ የአንድነት አምላክ ይባላል። ስለዚህ ስለ አንድነት ሲነሳ ስለ መንፈስ ቅዱስ ይነሳል። ስለዚህ መንፈስ ቅዱስ ሁልጊዜ ወደ አንድነት ምእመናንን ሲያመጣ አሁን አይተሃል። በቅዳሴም ጊዜ ሁሉም በአንድነት ሆነው እግዚአብሔርን ሲያመልኩ ስናይ ያ መንፈስ ቅዱስ የሚያደርገው ነው። በአንድ ልብ ወደ እግዚአብሔር እንድንጸልይ፣ እንድንለምን፣ እንድንጾም የሚያደርገን መንፈስ ቅዱስ ነው። ስለዚህ የአንድነት አባት፣ የአንድነት ጌታ፣ የአንድነት አምላክ ይባላል። ዘር ሳይለይ፣ ቀለም ሳይለይ አንድ የተለያየ አገር ሰዎች የተለያየ ቋንቋ ተናጋሪዎች በአንድ ልብ ሆነው የክርስቶስ ልጆች እንዲሆኑ የሚያደርገው መንፈስ ቅዱስ ነው።
ይሄ ዘመን እንግዲህ የምናከብረው መንፈስ ቅዱስን በዚህ መልኩ ነው እና የአንድነት ጌታ የአንድነት አምላክ የአንድነት ፈጣሪ ብለን እናከብረዋለን መንፈስ ቅዱስን። መምህር አሁን ከአንድነቱ ጋር አያይዘን ደግሞ ቀደም ብለን ያነሳ ነው የቤተክርስቲያን ልደቷ ብለን ያነሳንበት ቀን አለና ለምንድን ነው የቤተክርስቲያን ልደቷ በዚያች ቀን እንዲደረግ የተደረገው? የተለየ ነገር አለው ወይ? የቤተክርስቲያን ልደቷ በጌታችን ትንሣኤ መሆን አይችልም ወይ? የቤተክርስቲያን ልደት በአብ ክብረ በዓል በሚውልበት ቀን በእግዚአብሔር አብ በሚሆንበት ቀን አልሆነም እና ልደተ ቤተክርስቲያን ተብሎ የሚነሳው መንፈስ ቅዱስ ርደተ መንፈስ ቅዱስ በተፈጸመበት ሰዓት ነውና እሱ ለምን ሆነ? እቺም ያበራሩልን። እንግዲህ የቤተክርስቲያን ልደት ርደተ መንፈስ ቅዱስ የቤተክርስቲያን ልደት ነው ብሎ የተናገረው ቅዱስ ዮሐንስ አፈወርቅ ነው። የቤተክርስቲያን ልደት ያለበትም ምክንያት ምንድን ነው? ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ የምልክላችሁን መንፈስ ቅዱስ እሱ ሲመጣ ያኔ ያጸናችኋል። ከዛ በኋላ ነው እንግዲህ ቤተክርስቲያን መሰረት የጣለችው እንጂ ጌታ ተሰቅሎ ጌታ ሞቶልን ተሰቅሎ ያረገው ያን የኃጢአታችንን ሊደመስስልን ነው። ደመሰሰልን፣ ጨረሰልን። ከዛ በኋላ ግን የሚያጸናን ለቤተክርስቲያን መሰረት የሆነን መንፈስ ቅዱስን የላከልን እሱ ነው። እኔ የምልክላችሁ ብሎ ሲናገር ማለት ነው። ስለዚህ ምንድነው የቤተክርስቲያን ልደት ነው። ዛሬ ሊቃነ ጳጳሳት የምንላቸው እኮ በፈረንጆቹ አፖስቶሊክ ሰክሰሽን ይባላል። አፖስቶሊክ ሰክሰሽን ማለት ምንድነው? በቅብብሎሽ ሲወርድ ሲዋረድ የመጣ የመንፈስ ቅዱስ ከዛን ጊዜ ጀምሮ በእሳት አምሳል ከወረደ በኋላ እነዛ ሐዋርያት ለሐዋርያውያን አበው፣ ሐዋርያውያን አበው ለሊቃውንት፣ ሊቃውንት ለአባቶች እየተባለ ሲወርድ ሲዋራ አሁን ዛሬ ላይ ያሉት የኛ አባቶች ሊቃነ ጳጳሳት የሐዋርያት ስልጣን የያዙት የምንለው ለዛ ነው። ያ የቤተ ክርስቲያን ልደት ከሆነ ከዛን ጊዜ በኋላ ጌታ ለጴጥሮስ እንዲሁም ለሐዋርያት የሰጣቸውን ያንን የመንፈስ ቅዱስ ጸጋ እነሱ ደግሞ እጅ በመጫን ለሌሎቹ ያስተላልፋሉ። የቤተ ክርስቲያን ልደት ነው የሚባለው ለዛ ነው እንጂ በሐዋርያት ሥራ ምዕራፍ 20 ላይ እናንተ ሊቃነ ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ ሲል እኮ ሊቃነ ጳጳሳት እኮ የመንፈስ ቅዱስ ጸጋ ስለተቀበሉ ነው። የመንፈስ ቅዱስ ጸጋ በላያቸው ላይ ስለወረደ ነው። ስለዚህ አሁን ዛሬ ላይ የኛ ቤተክርስቲያን የምትመራው በመንፈስ ቅዱስ ነው የሚባለው ለዚህ ነው። ከሌሎቹም ጋር የሚለየን ይሄ ነው። ሰዎች ልብ ሊሉ የሚገባው ምንድነው? የኛ ቤተክርስቲያን ከሌሎች ተለይታ የምትታወቀው አንዱ የመንፈስ ቅዱስ ጸጋ በሙላት ያለባት ቤተክርስቲያን ናት። ያም ደግሞ ዛሬ የተጀመረ አይደለም። ቅድም ያልኩ አፖስቶሊክ ሰክሰሽን የሚሉት እነሱ በቅብብሎሽ የሚመጣው የመንፈስ ቅዱስ ጸጋ ከዛን ጊዜ ጀምሮ ሲወርድ ሲዋረድ መጥቶ አሁን ላይ ላሉት ብፁዕ ቅዱስ አቡነ ማትያስና ሌሎቹም ሊቃነ ጳጳሳት ላይ ያለው ያ የመንፈስ ቅዱስ ጸጋ የሐዋርያት ላይ የነበረው መንፈስ ቅዱስ ነው። ሁለት መንፈስ ቅዱስ የለም፣ ሶስት መንፈስ ቅዱስ የለም፣ አንድ መንፈስ ቅዱስ ነው ያለው። ሥላሴ አብ፣ ወልድ፣ መንፈስ ቅዱስ ብለን የምንናገረው ያ መንፈስ ቅዱስ ነው። ስለዚህ ቤተክርስቲያን ውስጥ ሆኖ መንፈስ ቅዱስ በሊቃነ ጳጳሳቱ አማካኝነት ይመራናል። በእነሱ በኩል ማለት ነው ቤተክርስቲያንን የሚመራት። ስንጸልይ ይሰማናል፣ ከላይ ሆኖ ይቆጣጠረናል፣ ይገስጸናል፣ ያበረታታናል፣ ያነሳሳናል። ይሄ በማን በቤተ ክርስቲያን ላይ አድሮ። ስለዚህ የቤተ ክርስቲያን ልደት ነው የምንለው እነዚህ ነገሮች ሁሉ ይዘን ነው። ዮሐንስ ራእይ ምዕራፍ 2-3 ላይ ቤተ ክርስቲያንን ሲገስጽ ታያለ። መንፈስ ቅዱስ ነው ያንን የሚገስጸው። በሊቃነ ጳጳሳቱ ላይ አድሮ ብዙ ነገሮች የቤተ ክርስቲያን ውሳኔዎች ሲያስተካክል ታያለህ። በሐዋርያት ሥራ ላይ እንደተገለጸው ከዝሙት ሽሹ፣ እንዲሁም ከታነቀ እንዳታርዱ እንዳትበሉ ምናምን ብሎ መንፈስ ቅዱስ እኮ ያን የሚያስተካክለው ነው። በቤተ ክርስቲያን እየተስተካከለች እንድትሄድ የሚያደርገን መንፈስ ቅዱስ ነው። ስለዚህ አሁን በሙላት ቤተ ክርስቲያን ላይ እያንዳንዷን ነገር የሚያስተካክለው መንፈስ ቅዱስ ነው። ስለዚህ የቤተ ክርስቲያን ልደት ነው የሚባለው ከነዚህ ነገሮችም አንጻር ነው። እንደው መምህር እመቤታችን ቅድስት ድንግል ማርያምን ከመንፈስ ቅዱስ ጎን ወይም ደግሞ መንፈስ ቅዱስን ከእመቤታችን ልንለጥራቸው አንችልም። እመቤታችን ቅድስት ድንግል ማርያም ላይ መንፈስ ቅዱስ አድሮባታል። እንድትነጻ
እንዲሁም ደግሞ ክርስቶስን ወልድን መውለድ እንድትችል አድርጓታልና ስለ እመቤታችንና ስለ መንፈስ ቅዱስ ያላቸው ግንኙነት ምንድን ነው ብሎ አንድ ክርስቲያን ቢጠይቅ፣ ምክንያቱም ሐዋርያት መንፈስ ቅዱስን የተቀበሉት እመቤታችን ቅድስት ድንግል ማርያም በመሃል አስቀምጠው ነውና የወረደላቸው እሷ ነበረች እዛውና ይሄን እንዴት እስኪ ተነትኑልናል? አዎ እንግዲህ ያው ከኋላ እንትን ልበለውና ሐዋርያት ላይ መንፈስ ቅዱስ ሲወርድ እመቤታችን እንደነበረች የቤተክርስቲያን አባቶች ይገልጻሉ። የጥንት የቤተክርስቲያን መጽሐፍትም ይናገራሉ። እርግጥ መጽሐፍ ቅዱሱ ላይ አንድ ልብ ሆኖ በተሰበሰቡበት በዚያ መንፈስ ቅዱስ በእሳት አምሳል ወረደ ነው የሚለው፣ እመቤታችን አይልም። ግን እመቤታችን እንደነበረች የጥንት አባቶች ሁሉ ይናገራሉ። እመቤታችን በሌለችበት መንፈስ ቅዱስ የለም። መንፈስ ቅዱስና እመቤታችን አብረው ተሰናስለው ነው እስከ መጨረሻ። እመቤታችን በአምላክ ሕሊና ታስባ ትኖር ነበረ ብለን ስንናገር እኮ በመንፈስ ቅዱስ ነው። መንፈስ ቅዱስ እኮ ከአብ ከወልድ ጋራ አብሮ የሚሰለስ የሚቀደስ የሚመለክ ነው። ስለዚህ በአምላክ ሕሊና ታስባ ትኖር ነበረ ይላል በተአምረ ማርያም ላይ አይደለም። በአምላክ ሕሊና ታስባ ትኖር የነበረው አዳምን በኋላ ከ5500 ዘመን በኋላ መጥቶ ስለሚያድነው የሚያድንባት ያ ስጋ ያ የሚያድንበት ክርስቶስ የሚዋሃደው ስጋ የእመቤታችን ስለሆነ በአምላክ ሕሊና ቀደም ብላም ታስባ ትኖር ነበረ። የመንፈስ ቅዱስ ግንኙነት እንግዲህ ከዛ ነው የሚጀምረው። ከአምላክ ሕሊና ታስባ ትኖር፣ ከዛም በኋላ በክርስቶስ እስኪወለድ ድረስ በነበሩት አባቶቻችን በአብርሃም በይስሐቅ በያዕቆብ እየተባለ ወርዶ ዳዊት ከዛ በኋላ ሰለሞን እያለ መጨረሻ ላይ እነ ሐናና ኢያቄም ድረስ የመጣው ያ በዛ ውስጥ እመቤታችን ነበረች። በኋላም በቅዱስ ገብርኤል አማካኝነት ብስራት በሚያደርግበት ሰዓት መንፈስ ቅዱስ ባንቺ ላይ ይመጣል የልዑል ኃይልም ይጸልልሻል ይላል። መንፈስ ቅዱስ ባንቺ ላይ ይመጣል ማለት ምንድን ነው? መንፈስ ቅዱስ በማህፀኗ አድሮ ይወለዳል ማለት ሳይሆን ለምትወልደው እግዚአብሔር ወልድ ሰውነቷን ሊያበረታ፣ ሊያጸና፣ ሊያጠነክር ነው። ምክንያቱም በስጋ ያለች ነችና መለኮትን ያክል እሳት መጥቶ በማህፀኗ ሲያድር ለዛ የተገባች እንድትሆን አደረጋት፣ አጠነከራት፣ አበረታት። ስለዚህ መንፈስ ቅዱስ ባንቺ ላይ ይመጣል ብሎ ቅዱስ ገብርኤልም ነገራ። ስለዚህ መንፈስ ቅዱስና እመቤታችን ተለያይተው አያውቁም። ከዛም በኋላ ጌታም ሲወለድ መንፈስ ቅዱስ ነበረ፣ ዙሪያቸውን ይጠብቅ ነበረ። እነዛ ሁሉ ህፃናት እኮ ሄሮድስ ሲፈጃቸው እሷን እኮ በግብፅ በኩል እስከ ኢትዮጵያ ድረስ እንደመጣች ቅዱሳት መጽሐፍት ይናገራሉ። ያኔ ሁሉ መንፈስ ቅዱስ ይጠብቃት ነበረ። በርካታ ታሪኮች በዛ እኮ አልፈዋል። ታሪኮቹን ስናይ ማለት ነው። ከዛም በኋላ ተመልሳ ወደ ኢየሩሳሌምም ከሄደች በኋላ ጌታችን በኪደተ እግሩ 33 ዓመት ከ3 ወር በነበረበት ዘመን በሚሰብክበት ዘመን ሁሉም እመቤታችን ካጠገቡ አልተለየችም። በመጨረሻም ለዮሐንስ እንዲጠብቃት ከሰጠ በዮሐንስ አማካኝነት ያው ለሁላችንም እንደተሰጠች ነው እመቤታችን ሁላችንም የምናምነውና ከዛም በኋላ መንፈስ ቅዱስ እሷን ይጠብቅ ነበረ። ዛሬም እመቤታችንን ስንለምን ስንጠይቅ ከመንፈስ ቅዱስ ጋር ነው የምትመጣው። ከመንፈስ ቅዱስ ነው የምታማልደን የምትጠይቅልን። እመቤታችን ሆይ ከልጅሽ ከወዳጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከሥላሴ አማልጅን ብለን ነው የምንለምናት። ስለዚህ መንፈስ ቅዱስና እመቤታችን ምንም የሚነጣጠሉ አይደለም። ቀደም ሲል ከመወለዷን በፊት በአምላክ ሕሊና ታስባ ትኖር ነበር። እስከ አሁንም ድረስ በአብ ቀኝ አብራ እንዳለች ቅዱስ ዳዊት እንደተናገረ በቀኝህ ንግሥቲቱ ትቆማለች እንዳለ አሁንም በቀኙ ቆማ ጸሎታችንን ትሰማለች፣ ልመናችንን ትሰማለች፣ ጥያቄያችንን ትሰማለች። የእመቤታችን በረከት ይደረብን። ጥሩ። የመጨረሻ የማደርገው መምህራችን ስለ መንፈስ ቅዱስ ስናነሳ አንድ ኦርቶዶክሳዊ እንደ ኦርቶዶክሳዊ ክርስቲያንነቱ መንፈስ ቅዱስን የሚያድርበት ስርዓት አለው። ያም የክርስትና ማንሳት ወይም ክርስትና ማስጠመቅ ጥምቀት ነውና አንድ ክርስቲያን ጥምቀትን ከፈጸመ በኋላ መንፈስ ቅዱስ ያድርበታል። እስካልካደ ክህደት እስካልፈጸመ ድረስ መንፈስ ቅዱስ በሱ ላይ ተዋህዶ ይኖራልና
የኛና የመንፈስ ቅዱስ ግንኙነት እንዴት ነው? ምንስ መሆን አለበት የሚለውን እናንሳ። ጥሩ ጥያቄ ነው። መንፈስ ቅዱስን ካልካደ መንፈስ ቅዱስ አይሸሽም፣ ካንተ አይወጣም። ካንተም ይሄ እግዚአብሔር ፍጠረኝ ብለኸው አልፈጠረህ። እሱን አምነህ እሱን ወደህ መንፈስ ቅዱስ በአንተ ከገባ በኋላ ክርስትና ከተነስተህ ከተጠመክ በኋላ ስትክድ ካልሆነ በስተቀር መንፈስ ቅዱስ ከአንተ አይወጣም። ለምንድን ነው ይሄ የሚሆንበት ምክንያት? መንፈስ ቅዱስ የፈጠራቸውን ልጆች ይወዳል። መንፈስ ቅዱስ በቃ የመጨረሻው ቀይ መስመር ነው መካድ። ከዛ ውጪ መንፈስ ቅዱስ እንደ ሰው አይደለም። ልትስት ትችላለህ፣ ኃጢአት ልትሰራ ትችላለህ፣ ልትበድል ትችላለህ። ንስሐ እኮ ስርዓት የተሰራበት ዋና ምክንያት የሰው ልጅ በደለኛ ስለሆነ ነው። ሲጀመርም በድሏል። በኋላም ደግሞ ከክርስትና በኋላ ሐዋርያው ቅዱስ ጳውሎስ አሮጌው ኃጢአት የሚለው ከዛ በኋላ ክርስትና ከተነሳ በኋላ ትበድላለህ፣ ኃጢአት ትሰራለህ፣ ያኔ በንስሐ ትመለሳለህ። ስለዚህ መንፈስ ቅዱስ ከአንተ አይወጣም። ቀይ መስመሩ ግን ምንድን ነው? መንፈስ ቅዱስን እክድሃለሁ፣ አልፈልግህም፣ ውጣልኝ ካላልከው በስተቀር መንፈስ ቅዱስ አይወጣም። ስለዚህ መንፈስ ቅዱስና የሰው ልጆች የእግዚአብሔር ልጅነትን ካገኘህ በኋላ መንፈስ ቅዱስ ከአንተ አይሸሽምም። ምክንያቱም መንፈስ ቅዱስ ሕይወታችን ነው። መንፈስ ቅዱስ ሰላማችን ነው። መንፈስ ቅዱስ አምላካችን ነው፣ ጌታችን ነው። ጌታ አምላክ ከሆነ ደግሞ አንተ ብትስትም ባትስትም መንፈስ ቅዱስ ቅድም ምንድን ነው ያልነው? የሚያጽናና፣ ከክፋት የሚመልስ፣ የሚመክር፣ የሚገስጽ አይደል ያልነው? ያን እያደረገ እንዲህ ስትል ወደዚህ እያደረገ ወደ መስመር እያመጣ የእግዚአብሔር ልጅነትን እስከ መጨረሻው ቅዱስ ዮሐንስ እስከ መጨረሻ የጸና ፍሬዋን ይበላል እንዳለው እዛ እንድትደርስ ነው የሚያደርገው። ስለዚህ መንፈስ ቅዱስና እኛ ሁልጊዜም እስካልካድከው ድረስ ከውስጥህ ወጥቶ አይጠፋም። እኛ የመንፈስ ቅዱስ ማደሪያዎች ነን። ቅዱስ ጳውሎስ እንዳለው የመንፈስ ቅዱስ ማደሪያዎች ነን ሲባል መንፈስ ቅዱስ በውስጣችን ይሰራል ማለት ነው። መንፈስ ቅዱስ በውስጣችን በጎና መልካም ነገሮችን እንድናደርግ፣ መልካም ነገሮችን እንድናስብ፣ ለሌሎች እንድንተርፍ፣ ከክፋት እንድንርቅ የሚያደርገን አምላክ። ስለዚህ አሁን ክፋትን ብትሰራ በንስሐ እየተመለስክ፣ በጎም ስታደርግ እያበረታታህ እያጽናናህ ለሌሎችም እየተረፍክ እንድትኖር የሚያደርግ መንፈስ ቅዱስ ነው። ስለዚህ እኛና መንፈስ ቅዱስን ስንገልጽ በዚህ መልኩ ነው። እርግጥ በአሁን ሰዓት መንፈስ ቅዱስ ብዙ በደሎች፣ ኃጢአቶች በዓለም ላይ እየተደረጉ ነው በመንፈስ ቅዱስ ስም። መንፈስ ቅዱስ አምላክ ነው ብለናል። መንፈስ ቅዱስ ሕይወታችን ነው ብለናል። አሁን ግን ሰይጣን የመጣበት መንገድ በሌላ መንገድ ነው። ብዙዎች በመንፈስ ቅዱስ ስም ብዙ ክፋትና መጥፎ ነገሮች እየሰሩ በዓይናችን በብረቱ እያየን ነው። ያን እያዩ ደግሞ የቤተክርስቲያን ልጆች የቤተክርስቲያን በእውነት የተመረጡትም ልበላቸው የተመረጡ የምንላቸው ሰዎች ሳይቀር ብዙ ሳይገባቸው እየሳቱ ቤተክርስቲያንን እየተዉ ወደ አልሆነ መንገድ እየሄዱ እናያለን። ይሄ በእውነት ይቆጫል፣ በጣምም ያሳዝናል። ምንድን ነው በገድለ አዳም ላይ በኖህ ዘመን ይሰራ የነበሩ ኃጢአቶች አሁን መልካቸውን ቀይረው በምድር ላይ አሉ። መልካቸውን ቀይረው በእግዚአብሔር ስም በመንፈስ ቅዱስ ስም መንፈስ ቅዱስ አድሮብናል፣ መንፈስ ቅዱስ እንሞላለን፣ እንዲናደርጋለን በሚል ለሰሚውም ግራ የሆነ በሃይማኖት ደረጃ ራሱ በሃይማኖት እይታም ስታየው በጣም ዘግናኝ ጭራሽ እንዲህ ነው ብለህ ቃላት ራሱ ልታስቀምጥለት በማትችል ደረጃ በመንፈስ ቅዱስ ላይ ብዙ እየተዘበተ በመንፈስ ቅዱስ ላይ ብዙ ኃጢአት እየተሰራ ነው ያለው። በጣም ያሳዝናል። እግዚአብሔር አምላክ ልቦና ይስጣቸው፣ ልቦናቸውን ይመልስ። በእውነት ለመናገር የቤተክርስቲያን ልጆችም ቤተክርስቲያንን እየተዉ በስህተት የቤተክርስቲያን አባቶችን መጠየቅ ሲችሉ ቤተክርስቲያን ብዙ አራት አይና ሊቃውንት አሏት። እንደው አራት አይና ሊቃውንቱን መድረስ ወይ መጠየቅ ቢያቅታቸው እንኳ በየቤተ ክርስቲያኑ ሰባኪያነ ወንጌል አሉ። ሰንበት ትምህርት ቤቶች በየአጥቢያው አሉ። መጠየቅ ይቻላል። ግራ የገባ ጥያቄዎች እንኳ ካሉ እንጂ ዘመናዊነት በሚል ብዙዎች እየነገዱ የሚሄዱበት ነገር እየተከሰተ ነው። በተለይ በዚህ ዘመን ብዙ መንፈስ ቅዱስ የሚያዝንበት በርካታ ስራዎች እኔ ለመጥቀስ ስለማልፈልግ ነው በገደምዳሜው ዝም ብዬ ሸፈንፈን እያረኩ የምናገረው እንጂ በየቲክቶኩ በየፌስቡኩ በየምኑ የምናየው ዘግናኝ ነገሮች ይሄ በመጨረሻው ዘመን አሳች
የሚያሳስቱ ነቢያት ይመጣሉ ተብሎ የተነገረው በትክክል በዚህ ዘመን እንደሆነ በግልጽ እያየን ነው። በተለይ ይሄ ነገር የተነሳው እኔ አንዳንድ መጽሐፍት ሳነብ በ17ኛው መቶ ክፍለ ዘመን ይሄ ኢንዲቪጁዋሊዝም የሚሉት አንድ የፍሬንች ሪቮሉሽን የተካሄደበት ወቅት ነበር እና ከዛን ጊዜ በኋላ ይሄ ሞደርኒዝም የሚባለው ስርዓት ከመጣ በኋላ ነው ይሄ ነገር የተስፋፋው። ይሄ ሞደርኒዝም የሚለውን ነገር ለማስፋፋት ሲሉ ሃይማኖቱን ተጠቅመውበታል ፈረንጆቹ ልበላቸው፣ ምዕራባውያን በተለይ። አሁን ያ ሃይማኖት ምንድነው እንዴት ነው የሚለውን ትቼ ግን አሁን መገለጫው በትክክል እየታየ ነው። እንግዲህ ኦልሞስት 300 ምናምን ዓመት ነው ከዛ በኋላ ሞደርኒዝም የሚለው ቋንቋው ራሱ ዲክሽነሪ ውስጥ የገባው የዛኔ ነው ይባላል። እና ሞደርኒዝም ኢንዲቪጁዋሊዝም የሚሉት ይሄ ስርዓት ይሄ ምዕራባውያኑ ስርዓት የመጣው ከዛ በኋላ ነው። ያ ነው አሁን እያስፋፋ መንፈስ ቅዱስ እንዲህ እየተበሻቀጠ መንፈስ ቅዱስ በክፋትና በመጥፎ ነገር እንዲነሳ እያደረጉ በሃይማኖት ስም በመንፈስ ቅዱስ ስም በእግዚአብሔር ስም እግዚአብሔርን በክፉ እንትን ማለት ማንሳት ነውና ያ ደግሞ መገለጫው ራሱ እዛው ያሉበት አገሮች ምዕራባውያንን ማየት ትችላለህ፣ አውሮፓን ማየት ትችላለህ፣ አሜሪካን ማየት ትችላለህ። አብያተ ክርስቲያናቸው ላይ እንኳን 10 ሰው መገኘት እስኪያቅተው ድረስ ሰዎች ከሃይማኖት ወጥተው ራሳቸውን እያጠፉ ሃይማኖት የለም እያሉ እንግዲህ ሃይማኖተኛ ነን ብለው ለኛ ሃይማኖትን እንስጥ የሚሉት ለራሳቸውም ሃይማኖትን ተታው አብያተ ክርስቲያናት ሻይ ቤት፣ ቡና ቤት፣ ቤት ኪራይ እየተከራየ መኖሪያ ቤት እስኪሆኑ ድረስ ማለት ነው። መጨረሻም የኛ እንደዛ ነው የሚሆነው። ስለዚህ ቤተክርስቲያናችን ጥንታዊ ነች፣ እውነተኛ ነች፣ መንፈስ ቅዱስን ይዛ የምትኖር ነች። ይኸው አሁንም የምናከብረው በዓለ ጰራቅሊጦስ በዛ በመንፈስ ቅዱስ የተመራቸለች ያንን ሊያስለቅቁን ነው እነሱ አሁን እየሞከሩ ያሉት። ስለዚህ እኔ ጫፍጫፉን የምነካው ዲቴይል ገብቶ ብዙ መነጋገር ይቻላል በማስረጃ ማለት ነው። ግን ከዛን ጊዜ ጀምሮ ነው ይሄ ነገር የመጣው። አሁን ደግሞ እየተስፋፋ ጭራሽ እንደ ትክክለኛና ዘመናዊ እምነት ተብሎ ዘመናዊ የሚባል ሃይማኖት እኮ የለም ሲጀመር። እግዚአብሔር ዛሬም ትላንትም ነገም ያው ነው የሚለው መጽሐፍ ቅዱስ። የሚቀየር ዛሬ ዘመናዊ ነው ነገ ጥንታዊ ነው የሚባል እግዚአብሔር የለንም እኛ። የጥንት የምናውቀውን እግዚአብሔር ዛሬም እናውቀዋለን፣ ነገም እሱ ነው፣ ሌላ የለም። እና ይሄው ነው። ከዚህ ጋር ተያይዞ አንዲት ነገር እንደው ይጥቀሱልኝ ሲችን ሳይጠቅሱ አልዝጋ። ባለ ጴንጤቆስጤን ስናከብር ለፕሮቴስታንቶች ደግሞ እኛ ጴንጤቆስጤ ብለን ስያሜ እንሰጣለን። ብዙ ጊዜ ይሰማል። አግባብ ነው ብለው ያስባሉ? አይደለም። ቆንጆ ጥያቄ ነው። ምን መሰለህ፣ ጰራቅሊጦስ ነው ጴንጤቆስጤ የሚባለው የመንፈስ ቅዱስ መውረድ ነው። ይሄ ስም እነሱ የያዙት መንፈስ ቅዱስ ወረደብን፣ በመንፈስ ቅዱስ እንመራለን የሚለውን አስፍተው በሰፊው ይናገሩ ስለነበረና እንግዲህ ልብ ብለህ ከሆነ የሚናገሯቸው ቋንቋዎች አሉ። እነዛ ቋንቋዎች የመንፈስ ቅዱስ ናቸው እያሉ ይናገሩታል። እኛ እናምንበትም። ያ በዛ ነው ጴንጤቆስጤ መንፈስ ቅዱስ በላያችን ላይ ወርደዋል፣ በመጨረሻው ዘመን መንፈስ ቅዱስን በላያችሁ ላይ አፈሳለሁ የሚል ቃል ስላለ ያም እኛ ነን ብለው ስለሚናገሩ ጴንጤቆስጤ ይባላል እንጂ ጴንጤቆስጤ የቅድስና ስም ነው። ለነሱም የሚሰጥ አይደለም። እነሱ ፕሮቴስታንት ነው የሚባሉት፣ ስማቸውም ፕሮቴስታንት ነው። በየመጽሐፉም ፈረንጆቹም ፕሮቴስታንት ብለው ነው። ፕሮቴስት ማለት መቃወም፣ አንድን ነገር ስትቃወመውና አልቀበልም ስትል የሚሰጥ ስም ነው። ፕሮቴስት ታደርጋለህ፣ ትቃወማለህ። እና ፕሮቴስታንት የተባሉት ፕሮቴስት አድርገው ከካቶሊክ ስለወጡ ነው። በ16ኛው መቶ ክፍለ ዘመን በማርቲን ሉተር አማካይነት ማለት ነው። ከዛ በኋላ ግን መንፈስ ቅዱስ በላያችን ወረደ እየተባለ በየአዳራሹ በየምኑ ያን ቃላቶች እየተጠቀሙ ስለሚሉ ጴንጤቆስጤ የሚለው ስም ተሰጣቸው እንጂ ጴንጤቆስጤ የቤተክርስቲያን ስም ነው። ጰራቅሊጦስ ማለት ነው መንፈስ ቅዱስ ማለት ነው። ያ የወረደበት በእሳት አምሳል በሐዋርያት ሥራ ምዕራፍ 2 ከቁጥር 1 ላይ የተገለጸው ስም የሚጠቀስበት ነው እንጂ በፍጹም ያ ስም ይገባቸዋል ብዬ በፍጹም እኔ አላምንም። ጥሩ መምህራችን፣ እንግዲህ በጥቂቱም ቢሆን ስለ ነገረ መንፈስ ቅዱስ ስለተወያየን ደስ ብሎኛል። አመሰግናለሁ። በሚቀጥሉት መርሃ ግብራቶቻችን ደግሞ አንዳንድ ርዕሰ ጉዳዮችን የምናነሳ ይሆናል ብዬ ተስፋ አደርጋለሁ። መምህር ስለሰጡ ጊዜ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እኔም አመሰግናለሁ። ክቡራን ተመልካቾቻችን ስትከታተሉት የነበረው ባህረ ጥበባት ቴሌቪዥንን ነው። ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ የሚቀርብላችሁ
ልዩ መርሃ ግብራችንን ነበረ። በዛሬው መርሃ ግብራችን ስለ በዓለ ጰራቅሊጦስ አንስተን ከመምህር ዘላለም ነጋሽ ጋር ቆይታ አድርገን ነበረ። መርሃ ግብራችን በጥቂቱም ቢሆን ወደ እናንተ ሲደርስ ጥሩ ነገር እንዳገኛችሁበት ተስፋ አደርጋለሁኝ። ስለተከታተላችሁኝ በጣም አመሰግናለሁ። መርሃ ግብሩን በመምራትና በማዘጋጀት አብሬያችሁ የቆየሁት እኔ መምህር ዶክተር ቴዎድሮስ ለገሰ ነበርኩኝ። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁኝ ቆዩ።